ተመልካቾቻችን እንደምን ሰነበታችሁ? የዛሬውን የአርሶ አደር ወግ መሰናዷችንንም በምዕራብ ጎጃም ዞን የደንበጫ ዙሪያ ወረዳ በመገኘት ወደ እናንተ የምናደርስ ይሆናል። የደንበጫ ዙሪያ ወረዳ በምዕራብ ጎጃም ዞን ይገኛል። በወረዳው ውስጥ 4 የከተማና 29 የገጠር ቀበሌዎች አሉ። የደጋዳሞት፣ የግቻ ስናን፣ የጃቢ ጠህናንና የቡሬ ወረዳዎች እንዲሁም የኦሮሚያ ክልል የደንበጫ ወረዳ አዋሳኞች ናቸው። የወረዳው የአየር ንብረት በአመዛኙ ወይና ደጋ ሲሆን በቆሎ፣ ስንዴ፣ ጤፍ፣ በርበሬና ዳጉሳ በስፋት ይመረቱበታል። የዛሬውን የአርሶ አደር ወግ መሰናዷችንንም በዚህ ወረዳ በመገኘት አቆልቋይ በተሰኘው ባህላዊ ስርዓት ላይ በማተኮር ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ዛሬ እንግዲህ የምንጫወተው አሁን እዚች የመጣንበት ዋና በእናንተ አካባቢ ለየት ያለ አንድ ባህላዊ ስርዓት አለ፣ አቆልቋይ የሚባል እና አቆልቋይ እንዴት ነው የሚደረገው? እንዴት ነው የምትደግሱት? ለምንድን ነው የሚጠቅመውስ? እንደው አንዳንዴ ደግሞ ከአቅም በላይ ሲሆን የሚፈጥረው ጫና አለ ወይ የሚለውን እየተጫወትን እንሄዳለን። አቆልቋይ የሚባለው እንደው ምንድነው? ከእናታችን ይጀምሩ እስኪ። አቆልቋይ የሚባለው ባህሉ ምንድነው? ያው ለመረዳዳት በደስታም ቢሆን መከራም ቢሆን ያው በተስካርም ቢሆን እንፎማለን። በደስታም ቢሆን ልጅ ለመዳር ደስታ ሰው ለመሰብሰብ ሲበዛብን እንረዳዳለን። አቆልቋይ ይያዛል። አሁን እርስዎ ለምሳሌ ድግስ ወይም ሰርግ ቢያስቡ አቆልቋይ የሚያመጡት የሚሾሙት እነማን ናቸው? ያው ዘመዶችን ጎረቤቶችን ያመጣሉ። ሙላው ለመረዳዳት ማለት ነው። ድግሱ እርስዎ ብቻ ላይ እንዳይሆን እኔ ብቻ ጫና እንዳይሆንብኝ ይረዳኛል። ለያዝ ብሎ ይመጣል፣ ያዙልኝ። እኔ ታቅሜ ውጭ ተሆነ እርዱኝ ይላለሁ። ይረዳሉ። መጣው አቆልቋያቸው ልካቸው ነው። ልኩ 3 ማድጋ ጠላ ነው። አንድ ሰው 3 ማድጋ ጠላ ነው ማድረግ ያለበት። 3 ማድጋ ጠላ 80 እንጀራ ያው ድሮ 100 ነበር። አሁን ለጊዜው 80 እንጀራ 80 እንጀራና 3 ማድጋ ጠላ። አዎ ማድጋ የሚባለው በእንስራ ማለት ነው። እንስራ ነው። እንደው ምን ያህል ሰው ያስተናግዳል? አሁን ያ 3 ማድጋ ጠላው 100 ሰው ያስተናግዳል። 100 ሰው ያጠጣል። ለሰርግ የመጣውን ሰው ይሆናል ይሸኛል። አዎ ይሸኛል። በባለጃ አሰጣጥ ሳይሆን በስነ ስርዓት ይሆናል። እንደው በደንብ ጥሩ አስተናጋጅ መዘብዘቢያ ሳይሆንና እንትን እንደው መዘብዘቢያ ስል ይቅርታ ጨዋታ ምናምን አላሉ ወሲያድር እንደዚያ ሲሆን ያው ማነስ ይችላል እንጂ በስነ ስርዓት ሲዘጋጅ ይሆናል ይላል። ስለዚህ 80 እንጀራ ከዛ ሌላስ የሚያዘጋጀው ምንድነው? አሁን አንድ ሰው ተጨማሪ 80 እንጀራ ከዛ 3 ማድጋ ጠላ ሌላ እስኪ አባታችን ጨምሩበት። ሌላ የሚጨመር ምን አለ? አንድ ብቻ አለ። ወጣለ እንጀራ ወጥ ይዘጋጃል። ጎላ በጎላ አንድ ጎላ ወጥ ሲደረግ እዛ አንድ መደብ ስጋን ይዝና እንሰራለን። ስጋውንም ከራሳችሁ? አዎ ስጋው ከባለቤቱ ነው። ሁለት አይነትም ሊኖር ይችላል። ሁለቱንም እናያለን። አንዳንዱ ለምሳሌ ሰራጊው እርስዎ ከሆኑ ከርሶ ስጋው ይወስዳል፣ ሰው ዘመዱ ይወስዳል። በሬው ከታረደ በኋላ ይመደብና አቆልቋይ የኛ ባህላችን ይሄ። ከዛ በኋላ ያን ስጋ ወስዳችሁ ወጡ ይሰራል። እዚያው ነው የምንሰራው። እዚያው ቤት ነው ደጅ እዚያው ወስደን ነው የምንሰራው። ቤታችሁ እዚያው ስጋውን ሲሰጡና ለዚያው እንሰራና ለህዝቡ እንሰጣለን። ቤታችሁ አይደለም ደግሳችሁ የምታመጡት? እንጀራውን ጠላውን ወጡ የሚሰራ እዚያው ቤት። በርበሬው ሌላውስ ነገር ሽንኩርቱ እኛ ነን የምናዘጋጀው። ሽንኩርቱን፣ ዘይቱን ምን እኛ ነን የምናሟላው። ይዛችሁ ትሄዳላችሁ እዛ ቀይ? አዎ። ቢያንስ አሁን አንድ ሰው ከናንተም ህይወት እያነሳችሁ እናንተንም ገጠመኝ ተዋሩኛላችሁ ከዚህ በፊት ሲደግሱ የነበረው አንድ ሰው አሁን ቢያንስ 100 ሰው የሚያበላ ጠላውንም ወጡንም እንጀራውንም አድርጎ 100 ሰው የሚያስተናግድ ያዘጋጃል አንድ ሰው። ቢያንስ እንደው አሁን ለአንድ ሰው ምን ያህል ዘመድ ያዘጋጅለታል? አሁን አንድ ሰው ቢሰርግ ያው እንደ የሰው የዘመድ ብዛት እንደ የሰርጉ አቅም እስኪ አይ ቢያንስ የሰው ብዛት ነው። የሰው ብዛት ማለት ለምሳሌ አንድ ሰው ከደገሰ ምን ያህል ዘመድ አቆልቋይ አዘጋጅቶ ሊይዞ ሊመጣ ይችላል? የሚያዘጋጀው ድግስ የሚደግሰው መጠኑን አይቶ ነው ሰው አቆልቋውን መጠን አይቶ ነው ሰው የሚጠራ። እስከ 30 ድረስ
እስከ 25 ሲጠራው ሰውዬ መጠኑን አይቶ ስርዓት ይጠራዋል። ያቆልቋው መጠን ነው። አቆልቋይ የማያገኝ ከሆነ መጠን አድርጎ ማካብ ይችላል። ለምሳሌ አሁን ብዙ አቆልቋይ ካለው ብዙ ዘመድ ሊጠራ ይችላል። እንደ ዘመዱ ብዛት ብዙ አብረን እንቆማለን እኛም አንቀር ከተባለ ይሄን ያላቆልቋይ ማለት ሰው ተበዘም ተቤት ሊጨምር ይችላል እንጂ እኛ ተደህ ምን ጊዜም ተባለ አቆልቋው አምጣ አይባልም። ሰው ተበዛም ያው ተቤት ደግሞ አለ ጭማሪ ይወጣ ከአቅም በላይ ከሆነ ከአቅም በላይ ሲሆን እኛ ተትም እናመጣም እኛም ሆነ ያ የኔም ሾመም ሆነ ያው ደግሞ ባነሰ ተቤት ደግሞ መጨመርም ያው ተፈቅዶ ደግሞ ጨምሬ ተቤት ልህድ ላምጣት አነሰ አይልም። ያው የተወሰነውን ነው የሚያመጣው። ሰዓት ብዙም ያው እስከ 15 እስከዚህም ያንስሉ እስከ 15 ሰው አይ አቆልቋይ እኮ አቆልቋይ ቢያንስ 15 ዘመድ ያቆልቋይ አዘጋጅቶ ይዞ ይመጣል። 15 20 ዘመድ ይይዛል። ስለዚህ አንዱ ሰው ቢያንስ አንዱ አቆልቋይ የሚያዘጋጀው 80 ሰው ድረስ የሚያስተናግድ 80 ሰው የሚሸኝ ድረስ ያዘጋጃል። እናንተ የሆነ ሰርግ መጣችሁ፣ ሁላችሁም አቆልቋይ ደግስ ይዛችሁ መጣችኋል። ስለዚህ ሰውን እየከፈላችሁ እያሰለፋችሁ ነው? እንዴት ነው ያመጋገቡ ስነ ስርዓት? አቆልቋይ ማኪ ይሰተራል ከዚያ እስከዚያ እንደዚህ በሰልፍ አሁን በዚህ እያስገባን እየሞላን እንሄዳለን። ትቆጥራላችሁ ምን ያህል ሰው አብልቻለሁ የሚለው ይቆጠራል? ዝም ብሎ ነው ለጊዜው ይጀመራል። በየንቱ ጀምሮ ነበር ያው ከዛ በኋላ ከተማኔ ግን አሁን አለ በከተማው አካባቢ አሁን በቁጥር ከተማ እንጂ ተማርቆ ነበር ግን አሁን ዝም ብሎ ነው ዳስ ነው እንጂ አንዳንድ ቦታ አሁን ከተማ እንዳላችሁኝ ለምሳሌ አንድ ሰው የ80 ሰው ድግስ ከሆነ ሊያበላ ውል ያለበት 80 እስኪሞላ ድረስ ይሞላል፣ ያሰልፋል። በዛ ወንበሩንም ሁሉንም እሱ ነው የሚያዘጋጅ። ለኛ ግን የራሱ በቃ የራሱን ያዘጋጅና ሲሞላ ሞልቻለሁ ይላል። 80 ሞልቷል። ከዚያ በላይ ወዲያ አለፈ። ድግስም ቢተርፈው ይዞት ይሄዳል። ባለቤቱም ያስረክባል፣ ይዞት ይሄዳል። እንደየንቱ ነው እንደየቀርበቱ ይዞት ይሄድ አለ። አሁን ለምሳሌ 4ም ሆኑ 5ም ሆኑ 10ም ሆኑ አንድ በር ያርዳሉ። እነዚያ ያመጣሉ ተከፋፍለው። ያኛው አብልቶ በቁጥር አብልቶ ከሆነ ትርፉን ይዞ ይሄዳል፣ ወደ ቤት ይዞ ይሄዳል። ትርፉን እዳውን እዳውን ጨርሶ ይዞ ይሄዳል። ዝም ብሎ ከቤት ተሆነ ተቤት ሰውየው ሰጥቶት ተሆነ ባለቤቱ ሰጥቶት ተሆነ ስጋ አብልቶ ትርፉን የባለቤት አስረክቦ ይሄዳል። ስጋው የባለቤቱ ስለሆነ ወጡን የሚተርፈው ከዛ ደግሞ ተርፎ እንደ አጋጣሚ ተርፎ ታቆልቆው የተረፈ እዚህ ይሄ ሰውዬ ሰው ባይደርሰው የባለቤት አስረክቦ ይሄዳል። ሰጥቶ ይሄዳል ለባለቤት አስረክቦ ይሄዳል። የግድ እንደሞላ ሰጥቶት ይሄዳል። ያ እንግዳ ይሸኝበታል ነው ባህላችን ይሄ ነው። ታዲያ ድግሱ እንደው እንትን አይልም የሚተርፍበት አጋጣሚ የለም? አሁን ለምሳሌ አቆልቋዩ ብዙ ሆኖ የተጠራውም ሰው በልቶት ድግሱ አይተረፈረፍም? እንደዚህ ከፍተኛ ድግሱ ነው ሮማ ሰርግ እየተባለ እየተከፋፈለ ነው ይተርፋል። ይተርፍበትም አለ ይተርፋል። እና በየቀኑ ነው የሚበላው። አሁን እንዴት ነው ሰርግ ሲጠራ የሰርጉ ቀን ብቻ ነው? ይሄን የዛ የሰርጉ ሰሞን ያለው እንድባብ እስኪ አውሩ። ሆማ የሚባል አለ ገና ሆማ የሚባለው ምንድነው? ሆማ ሲባል ነገ ሰርጉ ሊሆን ዛሬ ዋዜማ ማለት ነው። በዋዜማ ሙሽራይት ልትመጣ ዛሬ ሌላ ዋናው ሰርግ አለ። በዋዜማውም ቀን ይበላል ድግሱ። በጣም ተጠርቶ ያዳል፣ ይዘፈናል። ሲዘፈን ያዳል፣ በቃ ይደሰታል። እንደገና ያው በበነጋው ሰርግ ይሆናል። ሰርጉ ለት ያው ሙሽራ ምናምን ይዘጋጃል። ያው ሰርግ ይመጣል። አጠቃላይ ዋናው ሰርግ ነው ይባላል። ሐሙስ ዋናው ሰርግ፣ ማክሰኞ፣ እሁድ ናቸው ሶስቱን ቀን ሰርግ ምድብ በዚህ አካባቢያችሁ ማለት ነው። አካባቢያችሁ። እሺ ቀጥሉ። ከዛ በኋላ የሰርጉ ቀን ደግሞ ያው የተጠራው ዘመዱ ዘመድ ይመጣል። አንድ ቀኑን የማይለያሉ ለምሳሌ ሆማ የሚባል ረቡዕ ተሆነ ሐሙስ ሰርጉ ነው። ቅዳሜ ሆማው ከሆነ እሁድ ሰርጉ ነው የሚሆነው። ሰኞ ሆማው ተሆነ ማክሰኞ ሰርጉ ነው የሚሆነው። እንደዚያ ነው የምናረግ። በዋዜማውም በዋናውም ሰርግ ሁለቱም ቀን ድግሳል። የሁለት ቀን ነው ድግሳችን። ያው እንደዚያ ነው ሁለት ቀን። አንዳንድ ጊዜስ እንደው ተረፍ ብሎ ከዛም ከሁለቱም ቀን እንደው እንትን የሚል የለም? ምላሽ አለ። የሿሚ ምላሽ ትውቅ የሚባል አለ። የሿሚ የሚባለው ምንድነው? እሱን ይንገረን እስኪ። የሿሚ ማለት አብሮ የቆመው ሰው የተወሰነ አንድ ቀን ነው በግሉ ይጠራል። ከዚያው ካቆልቋው ይቀነስና የሿሚ ታበላለህ ይባላል። አቆልቋዩ ከደገሰው አንድ ሁለት ሰው ወይም አንድ አቆልቋይ ወይም ሁለት አቆልቋይ እንደ ብዛት እንደ ሁኔታው ይታይና ብሳየው ሰንብት ይባላል። ሳያበስል አንተ ቆይ ይባላል። ባለቤቱ ይነግረዋል። ከዛ በኋላ የዛ የሰርጉ ቀን ዳስ ውስጥ ጠላ ሲቀዳ የነበረው
እንጀራም ሲጋግር የነበረው ምግብም ሲያቀርብ የነበረው ሰው ሁሉ ይጠራል። ተስተናጋጁ ነው ቁጭ ይላል መጥቶ ያ ሰው እነዚያ ሁለት ሰዎች ሆነ አንድ ሰው ያስተናግዳል። እነዛ የቀሩት ሁለት ሰዎች ደግሞ ያስተናግዱታል ማለት ነው። አሁን ጥቅሙ እስኪ እንደው በእናንተ ባህል ውስጥ እንዳላችሁ ለምሳሌ አሁን እርሶ ሰራጊ ቢሆኑ 500 ሰው ቢጠሩ ለ500ም ሰው ቢደግሱ በአንድ ጊዜ ድግሱ ጫና ይሆናል እርሶ ላይ ማለት ነው። ስለዚህ ያንን ለማቃለል ዘመዱ ሁሉም ያቅሙን የሚችለውን ያህል ያዘጋጀ በአንድ በኩል መተጋገዝ ነው እንትኑ። እርሶ እስኪ አሁን እንደው ድረው ነበር ምን ያህል ድረዋል እናታችን ከእርሶ ገጠመኝ እነሱ? ድር ያለው ሁለት ጊዜ ድር ያለው ሁለት ጊዜ ድረዋል። እና አቆልቋይ ነበሩት? እስኪ አሁን የሚያስታውሱትን ያንኑ ሰርግ ያንሱና ምን ያህል አቆልቋይ መጥቶ ነበር? ምን ያህል ሰው ጠርቶ ነበር? አንዴ መጀመሪያን ስድር 42 አቆልቋይ አንድ ቀን ሳይሆን ተሆማስተ ደም ማለት ነው። በመነገው ደም የሚሉት አለ ደግሞ ሙሽራይት ዛሬ ሄዳ እንደ ነገ ደግሞ እንደ ምላሽ ነው። ምላሽ። ስለዚህ ሆማ የዋዜማው ቀን አለ፣ የሰርጉ ቀን አለ፣ የመላሽ ቀን አለ። የሶስት ቀን የሆማው ዕለት 6 አቆልቋይ፣ የሰርጉ ዕለት 12 አቆልቋይ። የዚያው ተሿሚው ተምኑ ነው ደግሞ ምላሹን በሳምንቱ ነው ያረግነው ደግሞ የሿሚው ደግሞ የቤተ ዘመዱ የሿሚ የነበረውን ደግሞ በሳምንቱ ያን ያናጠቃለን እንደምረን እንዲያርገው 42 አቆልቋይ። አሁን እና ይሁን እንደው ምግቡ አልተተረፈረፈም እንደው ማለት አልባከነም። በሬ ያው በገጠር እንትን ታውቁታላችሁ። በሬ አንድ ፍርዳን የታረደ ነው መቼም እንደነገሩ ተዳረ ይዳረሳል። በሳኒ እንደ ይገታል ተራሱ አይደለም። እኛ ገጠር ስለሆነ እዚያው ተቤትኛ ነን። አንድ በሬ ያረደ ስጋውን ከቤት ነው ያው ደረው በሳህን አለ አይደለ እንደነገሩ በሬው ይታረድና ልክ እንደ መደብ እንደ ቅርጫ በሳህን ይከፋፈላል። ያው በተጣዶ ምንቸት ይሰጣል እየተለካ ለሁሉም አየውቀት ነው። እናንተ ያልነበራችሁ ረስታውት ነው እንጂ ስለሌ በቤት ስራ ነው እንጂ የስጋው በሽማግሌ ነው የሚሰጥ ይወዳሉ። በዛ ይገባል። ከዛ በኋላ ሁላ አቆልቋይ ይሰራል ይበላል እርሶስ አሁን ለምን ያህል ሰው ደግሰዋል? እንደው እንትን የሚሉት አሁን ለዘመዶቹ ልክ ያ ብድር ለርሶ ለደገሱልዎት ሰዎች እነዛ ደግሞ ሲደግሱ ደግሞ እርሶ ማውጣት አለበት ሄደው ብድሬን መክፈል አይቀርም እንግዲህ ያው የተጣለው ያለ አንድ አምስቱ የቤተሰቤ ነው የወንድሞቼ የእናቴ አባቴ ነበረ። ስለዚህም አልመለሱት የተቀረውን የባይዱን በቁጥር አንድ ናት የቀረችኝ። አሁን አንድ አቆልቋይ ቀርታብኛል እንጂ መልሼዋለሁ። ኋላ ደግሞ ያ ሳይጠራ ደግሞ ሁለተኛ ዳርኩ ደግሞ ሴት ነው ሁለት ሴት አንድ ወንድ ሁለት ሴት አርጌ ያን ጊዜም ቀለል ያለ ነበር። እንዲያው ሲደመር 12 አቆልቋይ ስለዚህ ሰው ጫን በዚያው ያዙ እንዲያው ነውርና ቀና በየእንትኑ ዚያው በሻጣ ሰርጉ በፊት የደገሱ ሰዎች በፊት ያረጉት አይደግሙ። የዚያን ጊዜ ግን ብቻ ለብቻ ነበር የዳር ነው ዝም ብሎ አገሩ ሲጠራ ማለት ነው። አሁን ሙላውን አገሩን ባንጠራውም ብዙ እዚያው አካባቢ አሁን በዚህ ተሰርጎ እዚያ ስለሆነ እኔ ሁለትያን ስድር እንደውም 12 አቆልቋይ የመጀመሪያው የደገሱት አቆልቋይ እንትን ያሉት ሰዎች አይደግሙ ብድራቸውን ካወጡ አንድ ጊዜ አውራ ዝምድናው ደረጃ እንደ ቅርበቱ ነው። ቻውን እንዴት አርጃ ቆማዋለሁ ከተባለ መስጠት ይቻላል። ሶስት ጊዜ መረዳዳት ነው። ደጋግሞም ሊያደርግ ይችላል። እንደ ፈቃዱ ነው። ሶስት ጊዜ መሾም ይችላል። ለምሳሌ አንድ ወንድም ወይንም አንድ እህት ብትሆን ሶስት ጊዜ ለትልቅ እህቷ ለትልቅ ወንድሟ የቀደሙ ተመለሰለት እንዲያው ቁርጠኛ ባይመለስለት ሁለተኛ ጊዜ አንድ ሰው ከዳረ ያው አብሮ መቆም ነው። ስለዚህ ዘመድ የሆነ ጓደኛ ማማችቻም የሆነ ሰው እንደ ቅርበቱ እንደሱ ነው እንትን ይላል። እሺ አባታችንሳ እርሶ? አይ እኔም ይሄን ያህል አልዳርኩም እንጂ እኔ አላሰረኩም ሰርግ የሌላስ ሰው በባህልም አብሬ መቼም እቆማለሁ። አቆልቋይ ሰው አዘጋጅቶ የዘመድ ሲኖር ደግሶ ሄዷል። ዘመድ ሲኖር ሄዳል። እኔ አልዳርኩም። ሌላ ደግሞ የሰማሁት ምንድነው ብድር የሚባል አሉ የልጅ ለምሳሌ እርሶ አባት እርሶን ሲድር ሊሆን ይችላል፣ ሌላ ልጅ ሲድር ሊሆን ይችላል። አቆልቋይ መጥቶ ከሆነ የቤተሰብም የአባት የእናትም ብድር ይከፈላል የሚባል ነገር አለ። እሱን ይንገሩን እስኪ። አለ አዎ ትክክል ነው። የሰርግም ሆነ የተስካሪ ወጣን ዕዳ ቤተሰብ ነው የሚመልሰው። እኔ በአጋጣሚ ስዳር የተወሰነ የተከፈለ ነገር ሳይመለስ ከቆየ ልጆች ናቸው የሚመልሱት። ይሄ አለ ባህል በሀገር ባህል ነው። በሀገር ባህል የድሮ ባህል ነው። የአባቴ ጊዜ ከፍዬ ነበር እና አንተ ልጁ መልስልኝ መሬት እዛል ሀብት ወርሳል እየተባለ
የሚመልስ ነገር አለ። ሂዶ ሰውየው ይጠይቃል። እንደዚህ አባትህ ዳለበት ይጠይቃል። ያው በእኛ በኩል ደግሞ አስነዋሪ ነው። በህግ ደረጃ እንኳን ምንም ሊደረግ አይችልም ነበር። ዞሮ ግን በእኛ በኩል የድሮ ያው ባህላችን ስለሆነ እንዴት እንዲህ ያደረገ ለምን ያስወቅሳል ሰው ተብሎ ስለሚወቀስ የግድ ይከፍለዋል። በህግ አቅም የለኝም አባቴ ይችላል። እሱ ወዶ አርጓል። እኔ አሁን ከየት አመጣለሁ ማለት ይችላል። መከራከር ማሸነፍ ይችላል። ግን ባህሉ ነው ይሄን አስሮ ይዞት እስካሁን ባህሉ እንዴት እንዲህ ብሎ ይሄን ዞ እንዴት ይሄን እንዲህ ያላረገ ተብሎ ይሰደባል። እና ያ ነው ነገር። ግን በእናንተ በባህላችሁ መሰረት በሽማግሌ ሲጠየቃል ያ ሰው አሁን አልፈልግም እኔ አባቴ ነው ያረገው እሱ ወዶ አርጎልሃል እኔ አቅም የለኝም አሁን አቆልቋይ ለመመለስ ቢል በሽምግልና ይጠየቃል። በዘመድ ሽምግልና ይጠየቃል። በህግ አሸናፊ አይሆንም። በሽምግልና ግን እናንተ በባህላችሁ ግን በባህላችን እንጠይቃለን። እምቢ ካለ ምንም መደረግ አይችልም። ያው እንዲህ አድርጎ አስቀረብኝ በልቶት ቀረ እያለ ከማውገዝ ውጭ ሌላ የሚሰራው ስራ የለም። እርሶስ ድረው ነበር እንደው የሌላም ሰው አውጥተዋል? እኔ አሁን ድሬ ያለሁ አሁን በቅርብ ጊዜ ቆየሁ ትንሽ ተወሰነ 93 አካባቢ መጀመሪያ ልጅ ድሬ ያለሁ። እሺ እንደው እንድረሰው ተባለ። የዛን ጊዜ ባህል ነው። አንድ 33 አቆልቋይ እንዳቅሜ አስጥያለሁ። 33 አቆልቋይ ምን ያህል ሰው እንደው ተገኝቶ ነበር ድግሱ? አሁን 33 አቆልቋይ አንድ ሰው 80 ሰው የሚያስተናግድ ሰፊ ነው። ያን ጊዜ ደግሞ ወንድየውን ትንሽ አሁን ያው እየመጠነ ሰውም እያወቀ የተወሰነ እንትን አለ እንጂ ያን ጊዜ ደግሞ የዛን ጊዜ በጣም በሰርቪስ ሆኗል። ሰፊ የነበረ ወደ ድሮ ነበር። አሁን እየተሻለ ነው። ስበሉ እንዴት ነበር? በሌማት ይበላ ይነካል፣ ይቀርባል፣ ይፈተፈታል፣ ሰው ይከባል ዙሪያው። አሁን በሰርቪስ ኮደቻችን ድርሻዬን አስደርጌ በልቼ ተላሽቶ ነው ይቀርባል። አሁን ቀርቷል። አሁን ባል እናንተ የምትወዱት ግን የትኛው ነበር? እንደው ያ ድሮ ባንድ ላይ እንደዚህ በሌማት ተደርጎ የሚበላው ነው በየሳህኑ? አሁን ሰርቪስ ነው። ጥሩ ነው ያገኛችሁት? ያሁኑ ነው በጣም ቆንጆ። ከምን አንፃር ነው አሁን የተሻለ ሆነ? ያሁኑ ነው እየተማርን ስለሆነ ያደረ ያወቀ እየነቃ እየተማረ አይደል? ያሁኑ ወረ አሁን የጠቀመ አሁን እየተለወጣችሁ የተማራችሁ በመምጣታችሁ ነው በሰርቪስ የጀመራችሁ። ሰርቪሱ ምግብ እንዳይባክን ያደርጋል። እንዴት ነው ከዛኛው የሚሻለው? በመምጣት አንደኛ ሰው የራሱን የሚበላውን ነገር መጠኑን ያውቃል። መጠኑን ያውቃል። አንዲት ቁርጥም የሚፈልግ አንዲት ቁርጥ ከሆነ አንዲት ቁርጥ፣ ሁለት የሚበላም ከሆነ ሁለት፣ ሶስት እንደመጠኑ በቃ አቅሙን ያውቃል። እንደ አቅሙ። ሁለተኛ ደግሞ ኑሮ አሁን እየተሻለ ይባል በገበያ ደረጃም ቢሆን ድሮ ይሸጥ የነበረው እህልና አሁን የሚሸጠው ይለያያል። ስለዚህ ሰው አሁን እያወቀ ነው መጣ። በአግባቡ እንዲበላሽ አይፈልግም፣ እንዲበላ ነው። ድሮ ዝም ብሎ ሲነኮር እንደው ሞሰቡ ተተገለጠ የተወሰነ ለምን ሞሰብ ይገለጣል እየተባለ ነገር እየመጣ የሚደረግ ልክ እየበሉ እያለ መጨመር ነበር። ጨመርበት የዘመኑ አሁን ግን ሞሰብ ብቻ ተጣጣለ። ደግሞ እኔም ለራሴ ያ ይመጣ ይመስል ወጡ መደረግ መደፋት ዝም ብሎ ማየት መበለሽ። አሁንማ እናት ይራ እንደው ምግብ ተደፍቶ ያቅም በበፊቱ እንደው አቆልቋዩ በስቶ ቤተሰቡ በልቶት አላልቅ ያለ ምግብ አይባክንም ነበር። እኔ ያልሁ እኔ ቆጥደም አልጨረስኩም እንጂ እኔ በዳርሁ ጊዜ አልሁ። እሺ 3 ነው 4 ምንቸት ወጥ ተደፍቷል። 4 ምንቸት ወጥ ተደፍቷል። ወጥ ቢልስ እኔ አሁን 4 ምንቸት ወጥ ደግሞ ለዚያው ደግሞ ያ ተውሎ 4 ምንቸት ወጥ ተደፍቷል። ታርቆ ማለት ነው የሚበላው ይነካል፣ ይቀምሳል ማለት ነው። ኋላ ብዙዎች እንደው አሁን እንግዲህ ስጋ የተሰራበት ወጥ ማለት ነው። ስጋ የተሰራበት ወጥ ይሄ 2 በሬ ነው አርጄ ነው እና ያ ሁላ ከሰረ። ምንም ተስፋ አላገኘም። ተደፋ ማለት ነው። ያሁኑንማ ደግሞ አቆልቋዮቹም ወጫቸውን አውጥተው ሰውም ሳይበላው ተደፍቶ ቀረ ማለት ነው። እና ደግሞ በመላሹ ጊዜም ደግሞ በጣም ከባድ ነበር። ስንመልሰው ደግሞ በአመቱ አንድ ጊዜ በአንድ ቅበላ ውስጥ 4 አቆልቋይ መልሱ ተባለ። ያን እንትን የተባለ ግዴታ ነው መልሱ ሌትም ቀን። በአጋጣሚ ሆኖ ለምሳሌ ለርሶ የደገሱት ሰዎች በአንድ ወቅት ተባራሪ ሊሆኑ ይችላሉ። በአንድ ሰሞን የግድ እና ጠዋት የኔቱ ባለቤት ጠዋት አንዱ ዘንዳ ማታ አንዱ ዘንዳ አቆልቋይ ደግሞ ጠዋት አንዱ ዘንዳ ሶስቱን እዚያው ተመሳሳይ አንድ ጊዜ ወጡ። የምንዳለው ጋር ሶስት ጊዜ ደርሶብኛል። አሁን የኔታ ሞሴ እንትን ያቂያ በውቀት የኔታ ሞሴ ያባንዱ አለም
ደግሞ የሜቴቴ የገረመው 3 አቆልቋይ ባንድ ሰሙ አንድ ጊዜ 3 አቆልቋይ ጠላውን አንድ እዚህ አረኩት 3 አቆልቋይ አውጥተሉ ባንድ ስለዚህ 3 ማድጋ ለአንድ ሰው 3 ማድጋ ለአንድ ሰው 9 ማድጋ 12 ማድጋ እኔም ደርሶኛል። ወጡም እንደዛው እንጀራውን በዛው ልክ ይጨምራል መጠኑ። ጉልበቱ አሁን እንዴት ነው ታዲያ ነው በዛ ሰሙ አሁን በሰራተኛ በጎረቤትም በልምች ማይቀር ሰራተኛ ያለም ነበር የኔን ያባት ያን ጊዜ ራሳችንን ዝም ብለን እንዲሁ ይገርመኛል። በቁሉ ያን ያህል በቅል ማውጣት ሳለ እያለ በመቆጨ ወጣ እንደው ቀርቶቢ በሆነ አቆልቋይ የሚባል ነገር አላሉ የዛን ሰሙ ለዛ ድርብርብ ሲጣ ምን እንደው ለሚደፋው ቀርቶቢ እንትንስ ማለት አይቻልም። አሁን ከሌ ልድር እኮ ነው ሲል ለምሳሌ እናታችን ድር ነው ካሉ እንደው የከሌ ያለብኝ እንደው ምን አለ ፈቃቅ ብታረገው ለሌላ ጊዜ ደግሞ ብታረገው ቢባል እንደዛ መወያየት የለውም። አባታችን እስኪ ያው አይ ለምሳሌ ተደራረበ ሰርግ ተሆነ ዛሬ አንተ አስርግ ወይ ደግሞ ከነገ ከ3ኛ ቀን በኋላ ደግሞ ገሌ ያስርግ ምናምን ተብሎ ይነጋገራል። ያ የአንድ አካባቢ ሲሆን ምክክር የአንድ አካባቢ ሲሆን በፍቅር ሲሆን ነገር ግን ለምሳሌ ግድ የተጣበበ ቀን ተሆነ ግን እዚህም ቢሆን ዳስ ሰርቶ እዚያም ቢሆን እየሄደ እየተመላለሰ የሁሎችንም ሰው ዳስ ይሰራል፣ የሁሎችንም ሰው ደግሞ ይዘፍናል። ያው የሁሎችንም ያሟላል። ቀኑ በሚፈልገው ቀን ሶስተርጋ አንድ ቀን በላይ ገለው ወጀው እንደኛ ግድ የተጣበበ ሶስተር ጊዜ አካባቢ ይወጣ ማለት ማይቻል ተሆነ እነዚያ ተጋቢዎች ተጋቢቶች በዚህን ቀን ነው እንጂ ከዚህ ቀን አናልፈም ታሉ አዛዥ የሴቶች አባት ነው አዛዥ ከዚህ ቀን ወደዚህ እኔ ያላልፍ ምናምን ታለ ከዚያም በኋላ ግድ ይላል። እንዴት ይሆናል ማለፍ አይቻልም። ያው ነገር ግን ስምምነት አለው ማለፍ ይቻላል። ግን ደግሞ አጋጣሚ ደግሞ ድንገት ሰርጎ ያለው እዛችሁ አንድ መንደር ላይ ሆን ይችላልና ራቅ ያለ ቦታ ከሆነ ለመመካከርም ያም ሰውዬ ደግሞ ደጋሹ ሰው ደግሞ ከዚህ ቀን በኋላ አስተላልፌ ለማድረግ አይመቸኝም ካለ ያው ጥርጥር ባለ ሁኔታ ሆነ እርሱ እንዳሉት ለሶስትም ሰው ሆነ ለአራት ሰው አንዱ ሰው ይደግሳል ማለት ነው። ተቸጋሩ ያንድላቱን የሆነ አርጉልኝ ያንድላቱን የደም ምናምን የውጭ የምላሽ አርጉልኝ እንለምናለን እንጂ ባለ ሰርጉም ቢታሪ ያው ቆልቆው መቼም አንድ ዜ ነው የሚደረግ አይቀርልኝም። ግን ቀኑን አንድ ቀን ለማብሰል አለ ይለመናል ሰው በበነጋው ወይ ደግሞ ዛሬ እንደ ዛሬ የከሌን ደግሞ እንደተነገ ወዲያ አርጉልኝ ይባላል። እናታችንም እስኪ ያውሩ ከርሶ ሁለታችሁ ቆጥታችሁናል የገላችሁን ተሞክሮ አላወራችሁም? ድረው ነበረ በቆልቋይ እርሶ? ምን ያህል አቆልቋይ ነበረ እንደው ያስታውሱት እስኪ የሰርጉ ሰሞን የነበረው? እሳሁን ነው እንደውም ቀደምም ድር ያለው ሁለት ጊዜ ድር ያለው። አሁን ቅርብ ጊዜ ድረዋል? አሁንም ድር ያለው ፋሲካውን ባለፈው ድር ያለው። አሁን ባለፈው በ2010 ፋሲካ 2010 ምን ያህል አቆልቋይ መጣለው ለእርሶ ሲድሩ? 27 አቆልቋይ። ከዛ ግን የተወሰነ ተበላሸለት። አንድ ሁለት አቆልቋይ ተበላሸ። የሁለቱ አቆልቋይ ሳይበላ? አዎ ሳይበላ ነው የቀረው። እንዴት ሆነ? እንጀራው ወደቀ፣ ወጡም ተደፋ? እንጀራውን አሰጣ ነው እንደ ደረቆሽ አረግ ነው እንጀራው እንዲያጠላው ነው እንጂ ወጡና ጠላው ነው የሚከስም እንጂ እንጀራው ይደርቃል። ቀደም ወጡ የሚበላው ጠፍቶ ተደፋ። አዎ ተደፋ ተፈውቲ። አሁንም ሰው ተነባብሮ ነበር ተደራርቦ ነበር የዛን ወቅት የእንትን የሆነ የዳግሜ ፋሲካን የሆነ ተደራርቦ ነበር። የጠራው ነው ሰው በርካታ ነበር። ሰርጉን ደግሞ አንድ እዚህ እያደረገ ሰርጉ አንድ ላይ ስለሆነ ነው እንጂ ሰው ያንሰው ነበር ነው። አንድ ቀን ብዙ ሰርግ ሲኖር ግማሹ ሰው ወደዛ ሄዳል። ሰርግ ሲኖር እዚህ ቢመጣም አችን አንዳንድ ቁርጥ ነው የሚበላ እንጂ በአንዳንድ ቁርጥ ብቻ ነው ያስተናገርነው። ስለተገበ ማለዳ የመጣው ደና ይበላል፣ ቆይቶ የመጣው ተዚያ ቤት ተጋውዞ ስለሚመጣ እዛኛው ሰርግ ቤት በልቶ ስለሚመጣ ተጋበዘ። ተጋውዞ ሲመጣ ይው አንድ ጠላ ይጠጣና አሁን ደግሞ ሰው አንድ ቀን ያደረገ ሰርግ አንድ ቀን ያደርጋል። እህልዋ ያኔ መጠባበቅ የለም። አንድ ቀን ብቻ ናት። ደም ተፈላልጎ ነው ብቻ ነው የሚያሰርግ። አንድ ቀን ማለት ማሸና ምድርገሌ መሸና ምድርገሌ ተብሎ ተነጋግሮ ለምንድን ነው እንደዛ የሚደረገው? ለመሽለክ ነው ለመረዳዳት ሁሉም በየጎጡ ያው እንዲያካው ድሮ ተወሰለ ድሮ እኮ ታዲያ አገሩን ሁሉ ሲሰበስብ ነበር። አሁን በአየር ላይ ለማለፍ እንዳመት ባል አቆልቋይን መጠን ቀለል አድርጎ ሰው ድግሱን በየቦታው እንዲባል ሁሉም ይጠራ። አሁን ሁሉም ተጠራ። እንግዲህ ብንተው ደግሞ ባህላችን ለምን ተውከኝ ይላል። ለምን ለይተህ ተውከኝ ይላል። ባህላችን ነው ማለት ነው።
አሁን እንደዚያ ስለሆነ ሁሉም ይደራረብና አንድ ቀን ይፈልካል። እሱ ጥሩ። አሁን ለምሳሌ በአንድ ቀን ብዙ ሰርግ መሆኑ ምናልባት ሰርግ ለተጠራው ሰው ሊያስቸግር ይችላል። ምክንያቱም እዚህ 100 ብር ማስመዝገብ ነው አይደል? እዛ ሰው ሲጠራ አሁን እዛ አምስታችሁ ብትደግሱ ማለት ነው እዛ እናታችንም ጋር ሂዶ ያስመዘግባል፣ እሳቸውም ጋር እናንተም ጋር ሁሉ ሰውየው ሊያስቸግር ይችላል ከተጠራበም ማለት ነው። ግን እናንተ ታዲያ አሁን በአንድ ቀን ተነጋግራችሁ ከሆነ እንደዛ ከሌባ አረገበት ቀን ነው 5 ሰርግ አለ ካላችሁ አቁልቋዩ ለምን ቀነሰ ያደርገውም ድግሱ ማለት እስኪ በብዛት ለምን ይቀንሳል? ተስማምቷል። እንደ ድሮ አይደለም። ቀደም ሲል ያወራን ቀደም ያለው 45 ነበር። አሁን እኮ ቀንሶበት በፊት 46 45 ሰው ነው የሚያደርገው እኮ ሊቀንስ ነው። አሁን እኮ እየቀነሰ ነው። እንደ መጠን በ6ም በ4ም በ5ም አድርገው ደግሞ ልጆቻችንም ዝግ ብለው አድገው አሁን እኮ አድገው 3 4ቶችን ተጠባብቆ አንድ ጊዜ ነው የምንድር። ቀደም እኮ አንድ ልጅ ታደገ አንድ ሰው ይድር ነበር። አሁን ግን ሲቀራረቡ ሁሉም ተማሪ ሆኑ። ቁርጡን ታወቁ በኋላ ነው ሁሉም ይለዩና ይናገራሉ። ሁሉም ይለዩና ይናገራሉ። ዳሩ ሲሉ እንድላለን። ስለዚህ አንድ ሰው ሁለት ልጅ በአንድ ቀን ሊድር ይችላል። አሁን ጊዜ እንደዚህ ያለው ወጪውን ለመቀነስ ወጪውን ለመሸፈን ማለት ግን እንደዛም ትንሽም አርጋችሁትም እየተደፋ ነው አሁንም ማለት ነው። አሁን ቅድም እንደነገሩኝ አሁን ፋሲካ ማለት ቅርብ ነው። ቅርብ ስለሆነ ስለዚህ ብዙ ሰው በአንድ ቀን ሰርጎም አቆልቋዩ የሚመጣው ከፍተኛ ድግሱ ነው ይደፋል። እንደውም መንገደኛ ሁሉ ለምሳሌ እርስዎ ደግሰው መንገድ ዳር ከሆነ ቤቶ የማይታወቀው በዛ በደጅ አልፎ የሚሄደው ሰው ሁሉ ናብላልኝ ተብሎ ይለመናል አሉ። ና በሞቴ ተብሎ ነው ሰው በሞቴ ይባልም ሰው አሁን ቆርጧል። ድሮ መጥቶ ወደገኛው ምኑዝ ሙሉ ይቀመጥ ነበር። አሁን አለጠረመዙ ሰው ደግሞ ነቅቷል። አሁን ተጠናቋል። እዛ ዘብዘበይ ናብላም ቢባል ይበላ የለም። አሁን በድግስስ ለምሳሌ አቆልቋይ ወይ ድግስ ሲኖር እንደው ያላቅሙ ለምሳሌ የሌላ ሰው ድግስ አይቶ ያላቅሙ ተበድሮ ተቀድሞ እንደው ተሸጋግሮ የሚደግስ ሰው የለም? ምንም የለም። አሁን ተቸጋግሮ አይቸጋግሮ ለምን ይብሉ አሁን አይጨነቅ ራሱ ነው። የበፊቱን አንሱት እስኪ የበፊቱን እናንሳው ለማነጻጸር እንዲመቸን። የበፊቱማ በጣም እንግዲህ ያው ሰው የቀንበሩን በሬ አርዶ ክረምት የሚያርሰው የለም። የሚያርስበትም በሬ በድሮውማ ምሳሌው ማለት የቀደሙን ተው ከዲ ምን ላይ ሲል አንዱን በሬ አርድና ኋላ አንጎለል የሚመጣበትም አለ። እንዴ ተሳስቸ ተሆነም መመለስ በሬ ልመና የሚሄድ ማለት ነው። እንግዲህ እርሻ እየደረሰ ዘር እየደረሰ በሬውን አርዶ ደግሶ በኋላ ልመና የሚገባ ሰው አለ። ምሳሌ እንዲያ ነው። እንደማሁኑ ጊዜማ አልፈን ነው አልፎ ነው እንጂ በአሁኑ ጊዜማ 3 ጓደኞችን ይዞ መጥቶ እዟት ይሄዳል። በቃ አንድ ላይ ተቀምጠው ኑረው በ5 በ6 አመታቸው ውል ይዘው 3 ጓደኛ ይዞ አንድ ቡና ቤት ውል ይዞ ነው ማለት። አብዛኛው ወርቅ ምናምን እየተባለ የተማሩት እንደውም አሁን ብዙ ያስቸግሩም ወላጆቻቸውን ያስቸግሩ። እንደ ድሮ ከማናንሽ ነው ምንድነው ምክንያቱ? እንደው ተበድሮ ሰው እንደው አላቅሙ ችግር ውስጥ ገብቶ የሚደግሰው ከማናንሽ ነው። እንደ ባህል ያሰድበኛል፣ ሙሽራውን አሰድባለሁ፣ እኔንም ይሰድበኛል። ደግሞ አንተ እንዲያርግህ ድረሹ እንደሆነ ይባላል በማለት ተማናንሽ ነው። ደግሞ አንተ ሰው ነህ ልጅህ ማረግ ያላሳየህ እባላለሁ። ልጁም ደግሞ አንተ ማረግ የለሽ ደግሞ አንተ ምን እንዲሆናል የተዳርግ እያለ ይለኛል። ያገባው ሙሽራውም ሰደባለሁ ልጅን አሰድባለሁ እንደዚያ በማለት ነው ሌላ ውስጥ ነበር። እናንተ ግን አሁን እንዴት ነው? አሁን ያኔ ባህሪ ለውጡን ያመጣችሁት ከጊዜ ወደ ጊዜ ተሻሻለው እንደው በልጆቻችሁ አማካኝነት ነው ወይስ እናንተው ልፋቱን የሚከስረውንና የሚደፋውን ምግብ ስታዩት በየጊዜው እንደው ሰው ከችግሩ እየተማረ ስለመጣ ነው አሁን ዛሬ እንደዚህ እዚህ ላይ የደረሳችሁት? በመንግስት ደረጃም ጎጂ ባህል ነው አሁን እየተሰጠ በተለይ በግብርና እንደሚሰጠው ጎጂ ባህልም ተብሎ እኮ እንደውም ተስካር ምናምን ብዙ ጊዜ እየታወጀ ተስካር እኮ በቃ ዝም ብሎ አገሩ ላይ ይጠራ ነበር። አሁን እንዳቅሙ ነው ተስካር። አሁን ተስካር እንዴት ነው የምታወጡት? ተስካር አሁን እናወጣለን። ስናወጣ የተወሰነ እድር የምትባል ነገር አለች፣ አካባቢው አለ። ያገኘ ሰው ድሮ አገሩ ነበር የሚጠራ ቀበሌዋ ነበር የምትጠራ ለተስካሩ ሁሉም ሰው ይጠራ ነበር። አሁን ግን እንደመጠኑ እንዳገኘን በሁለት አቆልቋይም ተስካር ይወጣል። እንደውም ደግሞ በገንዘብ የሚቆረብለት አለ። እንደውም ለድሃ በገንዘብ ሲባል ለካህኖች ምናምን የተወሰነች ነገር ተሰጧቸው በሰበካ ጉባኤው በዚያ በእንትኑ ከዚያ ለአርሶ አደሩ ለዚህ ለምናምን ምንም የለው። ድግስ የሚበላ የሚጠጣ ሳይዘጋጅ የቀዳሾች አምስት እንጀራ ምናምን ለጊዜው እንደው አፋቸውን እርሽ የሚሉበት ከዚያ በ100 ምናምን ብር በ200 ብር እንደውም ባጭሩ ይቀመጣል ይጨርሳል የሌለው ደሃ ሰው። ምክንያቱም ሰው ከሞተ በኋላ እንደገና የቋሚ ቤተሰብ ደግሞ ለሁለተኛ ወጭ መዳረጉ ሌላ ተጨማሪ ጉዳት እንዳይሆን ትምህርትም እየተሰጠ ነው በመንግስት በኩል።
እንደገና ሰውም ደግሞ ጎጅነቱን አወቀው እንደማይጠቅም ስለሚያውቀው ሰው ራሱ በራሱ አሁን የተሻለ የድሮ አልፏል። አሁን የተወሰነ ውስል ሰዎች ነን አሁን ይቀርተን ወደዚያ የሚስበን እንጂ አሁን ወደ አዲሱ ትውልድ ነው የተማረ ነው። አሁን ቢያንስ በሙሉ ከኛ ግርጌ ያለ ሰው የተማረ ነው እና ያም እያሳየ እየተረዳዳ ቀርቷል። አሁን የተሻለ በጣም ቀንስ። አሁን ሰው እንዴት መሰለ ባዶ እጁን አይሄድም። ባላቆልቋይም ቢኖርም ሌላው አረቂውን በቃ እንጀራውን ጋግሮ ብሎ በቃ ባዶ እጁን ስጦታ ይዞ ይሄዳል። የሚያግዝ ነገር በቃ ሎሚ አረቂውን ጂኑን በቃ የመሳሰለውን እንደ ጎኑ ሴቲት ደግሞ እንጀራዋን ጋግራ ያው በመጠኑ ማለት ነው። ታቆልቋይ ልዩ ካቆልቋይ የተለየ ሆኖ ሁሉም በአቅሙ የተወሰነ 10 እንጀራ አሁን ያም ቀርቷል። አሁን እኮ ጋሽ እንዲያውም ቀርቷል። ያ አሁን አረቂ ምናምን ጅን እንዲያው ነው። እኔ አብዛኛው እንዲያ ነው መድንጃው እንጀራ ጋግሬ በዚያ ላይ ስለሚበላሽ ልኩ እንትን ስላላለ እንጀራ ትቼ ሌላ የሚጠጣ ነገር ነው። የዘመድ አለ ብዙ ራሱ በመድገጠል ላይ ያመጡ ላይ በላሽ በመድገጠል አሁን እኔ ለራሱ አምና ወደ 4 መድገጠል ነው የሚጠጣ የራሴን ይና አለ እንደየሰው ይለያያል። እንደየሰው አንዳንዱ በእንጀራ በእንትን ይዞ ይመጣል። አንዳንዱ ምን አደከመኝ ብሎ መጠጥም ይዞ ሊመጣ ይችላል። እንደገና ብሪትን ቋጥረን እንመጣለን እንዳገኘው ብሪትን ቋጥረን አሁን ያን ያህል ተደግሶስ እንደው የድሮውና ያሁኑ ለምሳሌ አንድ ሰው ሰርግ ተጠራ አይደል? ሰርግ ተጠርቶ ሲሄድ ድሮ ምን ያህል ያስመዘግብ ነበር? ዛሬስ እንደው እስካሁን አንድ ሰው እስከ ስንት ያው ይሉታል ለመቼም እዛ አስመዝግቤ ከሌገ ዘንድ ዝቅ ባረግ የሚል ነገር አለ። ምን ያህል ብር ነው አሁን አንድ ሰው የሚሰጠው ለሰርግ? ለሰርግ ሲሄድ ድሮ ስንት ብር ነበር የምታስመዘግቡት? ድሮ 5 ብርና 1 ብር የሚጥለው መዘገብ ነበር። ቀደም ጨው ነበር እንደው የሚከፈል። ጨው እንዴት? የድሮ ድሮ ጨው ነበር ሰርግ የሚሄድ። ጨው ማለት የምግብ የሚገባው ጨው አሞሌ አለገ የሚሸጥ አሞሌ ጨው እንስሳቶቹ ያ ነበር የሚከፈል። ኋላ ከ5 ሳንቲም ነበር። ከዛ ሲል ወደ 50 መጣ ሲል አሁን በአሁኑ 10 አሁን 10 ብር ግርጌና ተብር ሆነ 10 ብር ከፍል። አሁን በዛሬው የድሮዎቹ ግን አሁን ጨው ምን ያደርጉታል? አሁን ምሳሌ 100 ሰው ቢጠራ 100 ጨው መጣ ያገበያይ ነበር። ጨው በራሱ ጨው ዋጋ ነበር። ገንዘብ አሞሌ ጨው ወይፈን በአራት ጨው ተገዝቷል፣ በ5 ጨው ተገዝቷል ይባል ነበር ከብት ሲሸጥ እና ያን ጊዜ መገበያያ እንደ ገንዘብ ያገለግል ነበር። እሱ ራሱ መገበያያ ነበር። ስለዚህ ብዙ ጨው ይመጣለት ሰው በኋላ ያንን እያወጣ እንደገንዘብ የሚፈልገውን ይገዛ ነበር። ያልደረስኩበትም ወሬውን ነው እንደነሱ አባቶቻችን ዘመን እርሱ ደርሰው ነበር ልጅ እያሉ ወጨው ደርሻለሁ። ከ5 ሳንቲም ጨው ሲከፈል በልጅነቱ ማለት ነው። ከዛ በኋላ እያለ ወደ ሳንቲም ወደ ብር ዛሬውን እስከ ስንት ደርሷል? አንድ ሰው ሰርግ የሚያስመዘግበው በገጠሩ ስንት ብር ያስመዘግባል? እንደየእንትኑ ነው እንደያቅሙ ነው። 5 ብር ዘህ እስከ 10 ብር 20 ብር 30 ብር እስከ 50 ብር እስከ 100 ብር መቼም እንደየጎን እንደ ፍቅር ያቀርበት የተለየ መዘግባል። እያንዳንዱ እያስመዘገበ ነው የሚሰጥ። አንተ ወንድሜ ብትሆን አቆልቋይ ካልያዝ ሌላ ነገር ካልሆነ ለጊዜው ካል 100 ብር ሰጠኝ ያች ተመዝግባ በጊዜ ትመለሳለች። እና ሲድር ደግሞ ካሊ ሰርጓል ሲባል ታራው ሰው 10 በብዛት ከአስር ብር ግን ታርጌ አንድ ቀን በልቼ ጠጥቼ እንዴ ከተማ በገባ ብዙ አይደል መዋጣ። ስለዚህ 10 ብር ይባላል። 10 ብር ይከፈል። ያም ሰውዬ የተሰጠው ሰው ይመዘግብና መዝገቡን ከሌ ሰርጓል ከተባለ ያችን ስም ዝርዝር ያለ ዝርዝርህ ነው የምታይ። 5 ናት የሰጠኝ 10 ናት የምትለውን 10 ሰጠው ከሆነ ምን አላት ደግሞ አንተ የሰጠኝን ልመልስ ብቻ ነው ካል ትጨምራለህ። ሰዓት ተጎዳብን። እሺ እንትን ይያለን። ስለዚህ አሁን ከዛ ጋር በተያያዘ አሁን ባህላችሁ እየቀረ ነው፣ እያጠቃለልን ነው። አሁን በመጨረሻው ሁሉ ሐሳባችንን እየጨረስን ነው። ስለዚህ አሁን እንደው አሁንም እንዳላችሁኝ የድሮ ባህል ቀንሷል ከበፊቱ። ወጩ ኪሳራው የሚደፋው ነገር ቀንሷል። ግን አሁንም ቢሆን ደግሞ የሚቀር ነገር አለ ማለት ምንድነው? አሁን እናታችን እንዳሉት 2 እንትን የሚሆን መለኪያ የሚሆን እንትን ተደፍቷል ብለውናል። በርካታ ወጥ 2 ምንቸት የሚሆን ወጥ ተደፍቷል። ስለዚህ 2 ምንቸት ወጥ ተደፋ ማለት አሁንም ኪሳራ ነው። ምክንያቱም ያን አሁን ሰውየውም አልተጠቀምበትም፣ ወጩን አውጥቷል። መቶ የርሶም ሰዎች አልተስተናገዱም። ስለዚህ አሁንስ ላይ ምን ይቀራል? ምን መደረግ አለበት ትላላችሁ? አሁን መደጋገፋችሁ መረዳዳታችሁ ጥሩ ነው። አባታችን ሲደግሱ እሳቸው ብቻቸውን ከሚደግሱ
ሌላው ሰው ሌላው ዘመዱ ማገዙ ጥሩ ነው፣ ግን መጠኑ አሁንስ ምን መሆን አለበት? እስከምን ድረስ ነው መደረግ ያለበት? እዚህ ላይ ሐሳብ እንስጥ እስኪ በመጨረሻ ምን ወደፊት አሁን ምክንያቱም አሁንም ብክነቱ አለ። እንደው ቀንሷል ከበፊቱ ተሻሽሏል ነው እንጂ አሁንም ቢሆን ወጡ ከመደፋት እንጀራው ከመባከን አልዳንም፣ ገና ነው የሚቀር ነገር አለ ቅድም እንዳነሳችሁት። ስለዚህ ወደፊት ምንድነው መደረግ ያለበት? እንደው ሰርግም ሲሰረግ ሰራጊውም ሰው ካቆልቋይም አንፃር ወይም የሰው መጠን መወሰን አለበት። ለምሳሌ አንድ ሰው የ80 ሰው ዝግጅት ከሆነ አዘጋጅቶ የሚመጣው ቁጥሩ ዝቅ ማለት አለበት። እስኪ እንደው መፍትሄው ምንድነው ትላላችሁ? እንዳይባክን ምግብ ወጭም ላይ እንዳትወርቁ ማለት ነው። የሚዳረው ልጅ ራሱን ችሎ የተዳረው አሁን ራሱን አቋቁሞ ራሱ መጠኑን ራሱ ይሰራዋል። በእንደዚህ አይነት ወጣቶቹ አሁን ያሉት የናንተ ልጆች ምን ያህል ወጭ መውጣት አለበት፣ ምን ያህል ሰው ነው የሚጠራው የሚለውን ያሰሉታል። ስለሚጋብዙት ድሮ አያዙም ነበር፣ አይኖሩበትም ነበር። አባት ነበር ወላት ነበር የሚያዝ ጣጣ ውስጥ የሉበትም። አሁን ግን አብረው በጨዋታው ውስጥ ስላሉ እንደው መጠኑን አበክሩ ነው የሚያሳልን ነገር ማለት ነው። ይሄ ነው ይባላል። ደግሞ የድሮ ሰውና ያሁኑ ሰው ይለያያል። ድሮ ሳምንት ሙሉ ዘፈን ነበረ፣ ቤቱን ጥሎ ትዳሩን ጥሎ። በአሁኑ ሰዓት ቤቱን ለቆ የሚሄድ ሰው የለም። ድረስ ብሎ ምልስ የተወሰነች ሰዓት ሞቅ አድርጎ ዘፈን ቢሆን ሲያጫውት ሲወጣ ሙሽራ ወይም ሲገባ ሞቅ አድርጎ ተመልሶ ቤት ውስጥ ነው ያለው። ከውቱን ምኑን ትዳሩን እያንዳንዱ በቤቱ ትዳር ነው ያለው እና የድሮና ያሁኑ በጣም ይለያያል። የድሮ ሳምንት ሙሉ ዝም ብሎ እንደፈለገው ሄዶ ነበር የሚሰነበት እዛው ጨዋታ በቀን ቁጥር አቋልቋይ መሽ። አሁን ዛሬ ግን ዋንዴ ይሄን ያህል ትዳር አትፈታም እንዴ? ትዳር አትፈታም፣ ትዳር ፈታና አይደል ነው የሚባል እና አሁን ቀንሷል። ጨርሶ የቀረበ አይሆንም። አሁን በጣም ቀንሷል። ለምን? ሙሽሮቹ ራሳቸውን አውቀው ራሳቸው ስለሚዳሩ ይሄን ያህል ሰው ነው ያላሉ፣ ፈቃደኛ ናቸው። ፈቃደኛ ሳይሆን ደግሞ አይዳርም እና ወላጆቹ አሁን እየታዘዙ ነው ለሙሽሮቹ። የኛ አባቶች አሁን ለልጆቻችን እየታዘን ምን ያህል ነው የምናደርግ እንዴት ነው እያልን እየጠየቅናቸው ነው። እነሱም ይሄን ያህል ነው በቂያው ደብዳቤ ወረቀት መጥሪያም እነሱ ናቸው የሚያዘጋጁ የሚበትኑ ያው እነሱ ልጆቻቸው ራሳቸው ተሳታፊ ናቸው በድግስ ውስጥ ወረቀት የሚበትኑ ይሄን ያህል ወረቀት ምክር ውስጥ ይሄን ያህል ይበቃናል፣ ይሄን ምን ያደርጋል ነገ ወደ ሌላው ወደ ትዳር ዓለም ውስጥ ነው ምን ገባ እንጂ ይሄ ሁሉ ወጭ ምን ይሰራልናል በራሳቸውም እየመጠኑልን ያለው። በዚህ ምክንያት አሁን ጉዳቱን እያመዛዘናችሁ የበፊቱን ሁኔታ እየቀራው በአቅም ልክ ሆኗል። የድግስ ሁኔታ ማለት የፈለገው መጥራት ይችላል። ወትሮ ሰው በብዛት ያልተማረ ነበር። የአሁኑ ትውልድ ሙላው ተምሯል። ሙላው ስለተማረ እኛን እያስተማረን እየመከረን ነው። እሺ እንግዲህ ዛሬ ያው አቆልቋይ በሚለው ላይ እንዴት ነው አቆልቋይ የሚደረገው? ድሮ የነበረው ሁኔታ ምንድን ነበረ? አሁን ደግሞ ከጊዜ ወደ ጊዜ እንዴት እየቀረ መጣ? ጉዳቱስ ምንድን ነበረ? በምን መልኩ ስለታስቀሩ ቻላችሁ የሚለውን እንግዲህ በብዛት ያለውን ሐሳብ ተዋይተናል። እንዳላችሁት አሁን አንዳንድም ሰው ይኖራል። ሁሉም ሰው መቼም ወደዛ አሰራር አልገባም። አንዳንድ ሰው ድግስ የሚያግበሰብስ አሁንም ቢሆን የሚደፋ ምግቡ ተርፎ እንትን የሚላለ። እንግዲህ የኑሮ ሂደቱ ሰው ይደሰታል፣ ይሰርጋል፣ ይጫወታል፣ ዓለሙን ያያል በልጆቹ ማለት ነው። ግን በአቅም በልክ ሳይበደር ሳይቀደም ሌላ ችግር ውስጥ ሳይገባ ሲሆን ያምራል። እናንተ እንዳነሳችሁት ማለት ነው። ለአንድ ቀን ደስታ ተብሎ ብድር ውስጥ መግባት፣ ሌላ ዕዳ ውስጥ መግባት ተገቢ ያለ መሆኑን ምግብ መባከን እንደሌለበት እስካሁን አንስታችሁታል። አብረን ለነበረን ቆይታ እንግዲህ እናመሰግናለን። እስካሁን በዚህ በስራ ወቅት የሰብል መሰብሰቢያ ወቅት ነው። ሀዘንም ላይ ነው ያመጣናችሁ። ቅድም ሰው ሞቶ እዚህ ሀዘን ቁጭ ብላችሁ ነበር። ሀዘን ላይ መጣንም እንደገና ስራ ነው ዛሬ ወደ በራይ ነው። አሁን በራይ የሚወቃ ነገር ነበር እዚያ ለሰው ምንድን ነበር የሚወቁ ዛሬ? አሁን ሌላ አንድ ወንድም ያለ የሚወቃ ጤፍ ነገር እሱን ሊያዋቁ ይሄዱ ነበር። እዚያ ላዋቃልህ ነበር ከዚህ ላይ ስላመጣችሁ ነው እና ወደዚያም ለቸኩለናል። ቀልባችሁን ቆማል ወደዛች ለመሄድ በጣም እዚህ እናመሰግናለን አባታችን እስካሁን አብረን ስለቆየም ማለት ነው። እንግዲህ ወደ ስራው በቀራችሁ ሰዓት ደግሞ ያለውን ስራ ትሰራላችሁ፣ ወደ ቤት የምትሄዱ ትሄዳላችሁ። እሺ ተመልካቾቻችን ዛሬ ወደ እናንተ ስናደርስ የነበረው እንግዲህ በዚህ በምዕራብ ጎጃም ዞን የደንበጫ ወረዳ የለጀት ቀበሌ ከዛ ባለፈም ደግሞ ወደዚህ ወደ ሰረገላ ቀበሌ መተን ከነዚህ አርሶ አደሮቻችን ጋር አቆልቋይ ስለተሰኘው በሰርግ ጊዜ ወይም በተስካር ጊዜ አንድን ሰው ለማገዝ ጎረቤቶቹና ዘመዶቹ የተለያየ ድግስ አዘጋጅተው የሚመጡበትን ባህላዊ ስርዓት ነበር ያስቃኘናችሁ። በቆይታችን እንግዲህ አቆልቋይ ምንድነው፣ ምን አይነት ማህበራዊ ፋይዳዎች አሉት፣ ከዛ ባለፈ ደግሞ ከመጠን ሲበዛና ሲያልፍ ምን አይነት ጉዳት ይኖረዋል የሚለውን አንስተናል። ህብረተሰቡም ቀደም ባለው ጊዜ እንግዲህ በምን አይነት ሁኔታ የተገብረው ነበር፣ ከጊዜ ወደ ጊዜስ ሰው እየተማረ ምን አይነት ማህበራዊ ለውጦችን አምጥቷል የሚለውን እንግዲህ እነዚህ አባቶቻችንና እናቶቻችን እያነሱ ሲያጫውቱን ቆይተዋል። ከኛ ጋር ስለነበራችሁ ስለተከታተላችሁ እናመሰግናለን። ሳምንት በሌላ አርሶ አደሮ የምንገናኝ ይሆናል።